አላሳዝንም እንዴ አንተ እንዴ? እሺ እንበጣበጥ። ለያጠፋሁት ነገር አለ። ምንድነው እንደዚህ የሚያስደርግ? ብዙ ነገር ነው ያጠፋሽው ሃይሚ። ማንንም ሰው እንዳታገኝ ብቻለሁ። ምን አድርጌያለሁ ታዲያ? በቃ ሰው እንዳታገኝ ከዛሬ በኋላ እዚህ ቶኝ ማንን አገኘው? የምትፈልጊውን ነገር በሙሉ እዚህ ያመጣልሻለሁ። ምንድነው ማበዛው? በቃ ስጪኝ ቁልፉን። ህይወቴ እንዲበጣበጥ አልፈልግም። በተለይ ከአንቺ ጋር መጣላት አልፈልግም። እኔ ደግሞ ፈለግኩ በእናትህ በቃ ይውይለው ነው። አንቺ በእናትህ ማርያምን አትስሙነ ፍልሽ ስሚ እሺ እስቲ አንደረክ ስሚ እኔ እስቲ አግዥኝ እሺ በይ የቤቴ ዋዳልጋኔ አንሶናው ትራሴ አሳፍኝ ካንቺው ዘንድ ደስ ሲላት ነፍሴ ጎኔላ መቻቸው። ሰላም እንዴት ናችሁ? ድና የተከበረ ሃይሚን ዳግም ብሩክ የጠለፋት ጠለፋ ለካ አልጠፋም። እኔ ደግሞ ጠለፋ የጠፋ ነበር የመሰለኝ። ለካ ጠለፋ አለ። ቀንሽ እንግዲህ ብሩክ ሃይሚን ዳግመኛ ጠልፏታል። ለምን ጠልፋት? ያው ከአሁን በፊት ጠልፏት ነበረ። ጥሩ ነው መሰል እናንተ ጠለፋ ድሮ ጥሩ አይደለም፣ አሁን ጥሩ ነው። አሁን ትልቅ ሰው ናት፣ ስለሚዋደዱ ቢጠልፋትም ችግር የለውም። ብዙም አይደንቅም፣ አይከብድም። የሚከብደው ያው ሳይተዋወቁ በግዴታ ዝም ብሎ የሚጠለፈው ነው አይደለ? ከባድ የድሮ ማለት ነው። ያሁን የእነሱ የፍቅር ነው። አሁን እሱ የሚያደርገው ነገር የአሁኑ የእሱ ጠለፋ ምንድን ነው? ህይወታቸውን ለማስተካከል ነው። ብዙ ነገር ተፈጥሯል በእነሱ ህይወት ብዙ ነገር ተፈጥረዋል። ተጣልተዋል። ከቤተሰብ ሁሉ ደርሷል ጠቡና፣ ለዛ ሁሉ ነው ያንን ነገር ለማስተካከል ነው። በባለፈውም በዚህ ጠብ የተነሳ ነው ከኢትዮጵያ ወደ ሌላ ሀገር ልትሄድ የነበረ። ካሁን በኋላ ሶሻል ሚዲያም አልመጣም፣ ዩቱብም አልሰራም፣ በቃ ሌላ ሀገር ልሄድ ነው ብላ ትኬት ቆርጣ ተሰናብታ ምናምን ነበረ። አጅሬ ብሩኬ ደግሞ አንቺ ማየት ትማት ሄጅማልና አስገድዶ ጠለፋት። ከዛ ከአንድ ቤት ዘጋት። ጠለፈው አምሮባት ነበረ። ሰላም ውድና የተከበራችሁ የሰላም መንግስት የዩቱብ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬ በአዲስ ቪዲዮ ተመልሼ ከች ብያላችኋለሁ። በአዲስ ቪዲዮ ስመጣ ምን ይዘሽ መጣሽ ካላችሁኝ ሃይሚና ብሩኬ። እንግዲህ ብሩኬ ዛሬ ሃይሚን በድጋሚ ጠልፋታል ማለት ነው። ለምን ጠለፋት፣ በምን ምክንያት ጠለፋት የሚለውን እንግዲህ ትናንትና ካስታወሳችሁ የትናንትናውን ቪዲዮ ካያችሁ እንግዲህ ብዙ ነገር ተፈጥሯል እና በዛ ምክንያት ሃይሚን ጠልፏታል። ትናንትና አብሳላትን ከቤት ጠርታት መታ ከአብሳላት ጋር ለማውራት ስለፈለግኩ ነው ምናምን ብላን በቀደም አብሳላት ብሩኬ ናፈቀኝ ብላ ቪዲዮ ሰርታ ነበርና ከዛ በኋላ ሃይሚ ደግሞ ለምንድነው ብሩኬ ናፈቀኝ ብላ ቪዲዮ የሰራች ብላ ትናንት ከቤት ጠርታት ከቤት መታ ነበርና ብሩኬ ደግሞ ሲመጣ ከቤት መታ ቁጭ ብላለች። ወይዘሮ አብሳላት ማለት ነው። ብሩኬ በባለፈውም የጠለፋት ይሄን ነገር ለማስተካከል ነው። እንደ ነገሩ ፍቅራቸውን ለማስተካከል ፍቅራቸውን ለማደስ ጠልፏት ሌላ ቤት ተከራይቶላት ምናምን ከዛ ቤተክርስቲያን ወስዷት ገዳም ሂደው በቃ ራሳቸውን አድሰው ሰላም ፈጥረው ነው የመጡትና ለዛም አሁን ትናንትና አብሳላ ስትመጣ ለምን ጠራሻት ብሎ በጣም ነው የተቆጣው። ልክ ነው። ምክንያቱም ትናንትና የተፈጠረውን ነገር ስላየ ትናንትና ሰላማቸው ተበጥብጧል። ትናንትና ብዙ ነገር ሆነዋለኝና ለዛ መክፈል ያለበትን ዋጋ መክፈል ስላለበት እውነተኛ ፍቅር ደግሞ ዋጋ ያስከፍላል። በቀላሉ የሚሆን ነገር አይደለም። ስለዚህ ያው እንግዲህ ጠልፋ ነበረ። ያው ወደ ቤት ተመልሳ የመጣችው ማንንም ሰው ላታገኝ፣ ከቤትም እንዲመጡ ላትፈቅድላቸው፣ ከማንም ሰው ጋር ላታወራ፣ ሰላማቸውን የሚበጠብጥ ነገር ላታደርግ፣ እሱም ላያደርግ ቃል ገብታለት ነበረ ወደዚህ ነው ቤታቸው መጡ። አሁን ግን ትናንት አብሳላት መታ ሲያይ በጣም ነው የተናደደው፣ በጣም ነው የተበሳጨው። እንቅልፍ ሳልተኛ ነው ያደርኩ ነው ያለ። ስለዚህ ዛሬ እንግዲህ እዛኛው ቤት ወስደታል። እዛኛው ቤት ወሰደባት ምክንያት
ማንም አያውቁም ያንን ቤት። እሱና ፍፄ ብቻ ናቸው የሚያውቁት እና ካሜራማኑ ነው የሚያውቁት እንጂ ሌላ ሰው ስለማያውቀው እዛ ቤት ወስዶታል ማለት ነው። እንግዲህ እዛ ቤት ነው የሚቀጥሉት፣ እዛ ቤት ነው የሚኖሩት። ሀይሜም እንግዲህ እያለቀሰች ነው። ጥሩ ነው፣ በነገራችን ላይ ጥሩ ነው። ሰላም ሲደፈርስ ጥሩ አይደለም እና ብሩክ ያደረገው ነገር ጥሩ ነው ብዬ ተስፋ አደርጋለሁ። እንደኛ ሀሳብ የእናንተን ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ውዶች ፍቅሮች፣ የሰላም መንግስቱን የዩቲዩብ ቻናል ሰብስክራይብ ላይክ እያደረጋችሁ ቤተሰብ ሁኑ። እሺ ውዶች፣ ሰብስክራይብ ላይክ እያደረጋችሁ አዲስ ጀማሪ ነኝ፣ ሰብስክራይብ አድርጉኝ። አብሳላት መሽለት ነው ናፍቆኛል ሆና ተካር የሆነ ነገር እያወራች እያየች አብረን እንሁን ስትል የምታምናት በነገው እንዴት ታምናታለች? ያናድዳል እኮ በቃ በስንት ግር የተውኩት ባህሪ እኮ ነው። እኔ በቃ አለ አይደል እግዚአብሔርን ከቤቱ ለውጪ ስላት እየነዘረኝ በቃ ጭን ስቅቅ እያለኝ ሰው ዲስሪስፔክት ማድረግ በጣም ይደብራል እና እየከፋኝ እየመረረኝ ነው ያደረኩት። ያንን ባህሪን ተውኩት። አረ በቃ አጉል ህይወቴን ብልሽልሽት ያደረገውን ባህሪን ተውኩት አይደል በቃ ተውኩ። በቃ ለሰው እያልኩኝ ከሀይሚ ጋር እኮ በቃ ተለያይተን ምናምን ነበር። በዛ ባህሪ የመጣ በዛ ግዴለሽነቴ በዛ ሰው ምን ይለኛል ሰው እንዳይቀየመኝ ምናምን እያልኩኝ የራሴን ሰው እየጎዳሁ የራሴን ህይወት እየበጠበጥኩኝ አረ ጉዲ ደስታዬን በገዛ እጅ እያጣሁ ነበረ። አሁን ድጋሚም ያንን ነገር መሞከርም ማድረግም አልፈልግም። ማንም እየመጣ እኔና ሀይሚ ህይወት ላይ እንዲሆነች አልፈልግም። ማንም ቢመጣ ከዛሬ በኋላ እኔ አልቀበልም። ሀይሚንም ስነ ስርዓት አስይዛታለሁ። ለትንሽ ጊዜ እዛ ቤት ውስጥ አስገባታለሁ። በቃ እኔ ታውቁኝ ነበር ሲጀመር ያንን ቤት ያልተውኩት ታውቁኛል። በቃ የሆነ በቃ የሆነ ኧረ ከባድ ነው፣ በጣም ከባድ ነው። አሁንም ቢሆን መናገር የምፈልገው ጓደኞች የሚሆን በዙሪያ ያላችሁም ሰው ይሁን ተጠንቀቁ። አንዲት ስህተት ህይወቴ ላይ ቢመጣ የመጨረሻችን ነው። ገብቷችኋል? እናንተ ለጥሩም ይሁን ለምንም ብቻ ይበጃል ብላችሁ ለማድረግ የምትሞክሩት ነገር የኔን ህይወት እያበላሸ እየበጠበጠ እስካሁን አይቻለሁኝም። ብዙም ተዳርሰን ተጣልቻለሁኝ። አድርጋችኋል አሁን ላይ እያልኩኝ አይደለም፣ ተጠንቀቁ። በቃ የኔን ጓደኝነት የኔን በቃ ለእናንተ ያለኝን ቦታ ማጣት ካልፈለጋችሁ ስነ ስርዓታችሁን ያዙ። እኔና ሀይሚ መሀል ጓደኞች የሚሆን ማንም ሰው እንዲገባ አልፈልግም። ቀጥተኛውን እንግዲህ ብሩኬ በአብሳላት የተነሳ ብዙ ነገር ተፈጥሮ ብዙ ነገር ሆኗል። ብዙ ነገር ተጣልተዋል፣ እስከ መለያየት ደርሰዋል። ቤተሰብ ሁሉ እስከ መበጣበጥ ተደርሰዋል። ስለዚህ ያንን ያደረገው ምንድን ነው? ለእሷ ስሜት ሲል እንደ እህት የኔ እህት ብትሆንስ ብሎ በማሰብ ቀርቦ በማውራቱ በርቺ ጠንክሪኝ ያልሆንሽም ብሎ በማለቱ አንተ ፊት ሰተሃት ነው ምናምን በማለት ብዙ ነገር ተፈጥሯል። አዎ አይተናል። ስለዚህ ትክክል ነህ፣ ውሳኔ ደስ ይላል። ያው ሀይሚም ለመረዳትና የመጨረሻ ለማስጠንቀቅ ፈልጋ ነው የጠራቻት። ግን ደግሞ እሷ እንደዛ በዛ አይነት መንገድ የምትሄድ ሴት አይደለችም። ማለት ሰው ሲረዳት ተረድታ በቃ የኔ ያልሆነን ሰው ብላ ተስፋ ማቁረጥ ማትችል ወይ ለእሷ ማይሆናት ወይም ደግሞ በቃ ዙሮ ዙሮ ለማይሆናት ነገር ሌላ ዋጋ መክፈል ራሷን ነው የምትጎደው። በነገራችን ላይ ወንድ ልጅ ደግሞ ሲወድሽ እንጂ ካልወደደሽ ባለየን ያስቀይምሻል። እና ስለዚህ አብሳላትም ቢሆን ከአሁን በኋላ የራስሽን ህይወት ኑሪ፣ ከእነሱ ህይወት ራቂ። ለምን አይሆንሽም? በቃ ብዙ ጊዜ ደጋግሞ እኔ አልሆንሽም ብሎሻል። ተስፋ ቢሰጥሽ ተስፋ እየሰጣት ስንል ነበር። ግን እሱ ብዙ ጊዜ ደጋግሞ ነግሮሻል። እንደ ወንድም ቀርቦ መክሮሻል። ራስሽን መሆን እንድትችይ፣ ራስሽን ጠንክረሽ የራስሽን ህይወት መኖር እንድትጀምሪ ብዙ ጊዜ መክሮሻል፣ እንደ ወንድም ማለት ነው። ግን አንቺ ያንን ሰበብ እያደረግሽ ብዙ ነገር እያደረግሽ ብዙ ጠብ ተፈጥሯል፣ ብዙ ችግር ተፈጥሯል። አይደለም ሀይሚና እሱ ቤተሰብ እስከ መበጣበጥ ተደርሷል። ስለዚህ ውሳኔው ደግሞ ትክክለኛ ውሳኔ ነው፣ ብሩኬ የወሰነው ውሳኔ። ስለዚህ ከአሁን በኋላ ሀይሚ ማንንም ማግኘት የለባትም። ለእነሱ አስቦ ለእነሱ ጥሩ ነው ብሎ ያሰቡት ነገር የእነሱን ህይወት ይበጠብጣል። እውነት ነው። ምናልባት ያነሱ ያሰበው መልካም ነው፣ ግን ከእነሱ ሄዶ ሲደርስ የእነሱን ህይወት የሚበጠብጥ ሊሆን ይችላል። ለሁሉም ጓደኞቹ ያስተላለፈው መልእክት ነው ብሩኬ ማለት ነው።
በቃ ሀይሚ እንግዲህ እገታው ነው የሚሻለሽ። ታግተሽ መቀመጥ ነው ያለብሽ። ለምን ህይወታችሁን የገቡ የሚበጠብጧችሁን ሰዎች እንዳታገኝ ማለት ነው። እና ብሩኬ ትክክል ነህ፣ ውሳኔ ልክ ነው። በርቱ። ያው እንግዲህ ትክክለኛ ፍቅር ደግሞ ዋጋ ያስከፍላል። እውነተኛ ፍቅር በጣም ዋጋ ነው የሚያስከፍል። እንግዲህ እግዚአብሔር ይርዳችሁ። ግን ምንም ያተረፍኩት ነገር የለም። ሀይሚ ግን አሁንም ለሰው ላይ ነው። ያ አይበጀንም። አይተኗል፣ ብዙ ጊዜ አይተኗል። ስለዚህ ፋሚሊ አሁን አግዙኝ። እናንተም አንድነታችሁን እፈልጋለሁኝ። ሀይሚ የሆነ ነሸጥ ያረጋት ነገር አለ፣ የሆነ ውስድ ያረጋት ነገር አለ እና ያንን ነገር ማስተዋል አለብን። አሁን አንድ መሆን እንደ በፊቱ መሆን ያለብን ሰዓት ነው። ምንም የሚያከፋፍለን ነገር እንዳይመጣ ከዚህ በኋላ እባካችሁን ወደኋላ እንዳንመለስ እባካችሁን። በዚህ መሀል እኔም ስህተት የምሰራ ከሆነ ቀጥታ አርሙኝ፣ ሀይሚ የምትሰራ ከሆነ ቀጥታ አርሟት። በቃ እንደዛ አያዋጣንም። እኔ መሄድ እስካለብኝ ጥግ ድረስ ሄዳለሁ። ይበቃናል እንዴ! እኔና ሀይሚ እየተፈላለግን እየተዋደድን የሚያለያየን ነገር መብዛት የለበትም። ከዚህ በኋላ ገደል ይገባል ሁሉም ነገር። አሁን ሀይሚ ብትፈልግም ባትፈልግም ትክክለኛውን ውሳኔ ነው የወሰንኩት። ትክክለኛውን ውሳኔ። ወደዛ ቤት እሷ መመለስ አልፈልግም ነበር። ለፍቅር ለደስታ ነበር መመለስ እንፈልገው። ግን በእንደዚህ አይነት ሁኔታ ፍላት ሙድ ላይ ሲኮን ደግሞ አያዋጣም ጭራሽ። በቃ ትላንት ማየታችሁ ከሆነ ወደ መጋጨትም እየገባን ነበረ። መልስ እየተመላለስን ነበር። በቃ ያናድዳል። እኔ በጣም ተናድጄ ነበር ትላንት በጣም። ምክንያቱም እኔ ብፈልግ እኔ ያገኛት ነበር አብሳላት። በቃ ብሩክን ነው እያለች ያለችው። እኔ በፕራይቬት የሚሆን በካሜራ የሚሆን በፈለግኩት መንገድ ሄጄ ብቻ ችሌ ላስቆም እችል ነበር። ተይ ማለት ይችል ነበር። ስለማያዋጣ ነው፣ ስለማውቀው ነው። እንደዛ ሲባል ነገር ይብሳል ነው። ታውቃላችሁ አይደል ፋሚሊ? በቃ ይብሳል ነው። አያዋጣንም። እኔና ሀይሚ አያዋጣንም። ኢግኖር ዜም ሁሉንም ነገር ኢግኖር አድርጎ ትቶ ማለፍ በቃ ያልፋል። እኛ ስንጋብዝ ነው ችግር የሚመጣው። እኛ ስንጠራ ነው ችግር የሚመጣው እኮ አይደል? ስለዚህ መሄድ እስካለብኝ ከዚህ በኋላ አብሳላትን የሚሆን ማንንም መሄድ እስካለብኝ ጥግ ድረስ እሄዳለሁ። በቃ እኔ ነኝ አይደል? ሀይሚ ማይመለከታት ውስጥ መግባት የለባትም። ምን አገባት ሀይሚ? ምንም አያገባትም። እኔ የተውኩትን ነገር እሱ ያገባኛል ብላ መግባት የለባትም። የፈለገ ታዛዝናት፣ የፈለገ ምን ትበላት፣ በእንደዚህ አይነት መንገድ አይደለም ችግራችን የሚፈታው። እኔ አውቀዋለሁ። ስለዚህ አሁን ቤት እንሄዳለን፣ ሀይሚን እናስወጣታለን። በጣም ተውት፣ ብዙ የማይነገር ተውት። ሁሉም ነገር ግልጽ ማድረግ ራሱ ጥሩ አይደለም። ለማንኛውም እንሂድ። እዛም መወሰን ያለብንም በሙሉ እንወስናለን። እኔ እናንተን አንድነት እፈልጋለሁ። እናንተን አንድነት አሁን ላይ በጣም በቃ አንድ ሆነን ብዙ ድል እያደረግን ነው እና በየቦታው ሁሉ እያያችሁ ነው ፓወራችንን አንድ ስንሆን እና አንድ እንሆን። እሺ አሳዩኝ ፋሚሊ፣ የጨረቃ ፋሚሊ አሳዩኝ። በዚህ ሰዓት ማንም እየመጣ የሚቀልድበት ህይወት አይደለም። የኔና የሀይሚ ህይወት ይበቃናል ብዬ ወስኛለሁ። ሀይሚን ወደዛ ቤት እንግዲህ ጠለፋን በሉት ምንም በሉት እገታን በሉት ምንም በሉት ወሳኝ ነገር ነው ዛሬ የማደርገው ነገር ብዬ አምናለሁኝ። ቻው ሀይሚ። ምን እያደረግሽ ነው? እኔ እስኪ ምን እየሰራሽ እንዴ? ምን ችግር አለው? ለምን አይነ እኔ ቁጭ ያልኩት መወስድሽ ቦታ አለ። እኔ ቪዲዮ እየሰራሁ እሺ፣ አስቀምጪ። እንጉርጉሩ ላይ ነች። በቃ ታጉረመርማለች። እምወስድሽ ቦታ አለ። የት ይባላል እንዴ? ምን እየሰራሽ ነው ስልሽ ምን ይባላል እንዴ አላልሽ? ምንድን ነው የሚያስፈራው? ነይ ታጥቤ ካልሰሪኛለሽ ነይ። ዋና የኔና አንቺ ሰላም አይደል? የትስ ቢሆን መብት አይደል? እንዴት ልውሰድሽ ማለት እኮ። ስለዚህ ነይ እንሂድ። እንደዚህ አታጣርፈኝ አይደለም ትሄጃለሽ። እኔ የምፈልገው ቦታ ላይ ምን ታዩ ጥንቅር ይበል ነቅለሽዋል። አስቡ ነይ በር ልቆልፈው። ታዩ ግቢውን እኔ ቆልፈው አይደል ነው። እቺ ና ነይ መኪና ውስጥ ግቢ። ቶሎ ቤት እኔ እናት ምንድን ነው ብሩኬ? ምን እያደረክ ነው እንዴ? አምራን እንዳንተ ተጠፋሻል። ግቢ ማጸዳም ታጸጂዋለሽ። ምንም ድጋሚ ግቢ ና ግቢ እንጋቁልሽ
ሰሚኛለሽ? እንትኖቹን አነሳሽ እንዳለ ወደዚህ የሚያመጣኝ ሰዓት ስላልነበረ ምንም የጸዳ ነገር የለም። ምንም እያደረግኩ አይደለም። ከዚህ በኋላ ከዚህ ቤት እንዳትወጪ። እነዚህን ከፈለግሽ ተደበሪበት፣ ከፈለግሽ አነሳሽ። ሰማሽ? ቶ በቃ ቶ ምን ያጠፋሁት ነገር አለ? ምንድነው እንደዚህ የሚያስደርግ? ብዙ ነገር ነው ያጠፋሽው ሃይሚ። ማንንም ሰው እንዳታገኝ ብቻለሁ። ምን አድርጌያለሁ ታዲያ? በቃ ሰው እንዳታገኝ። ከዛሬ በኋላ እዚህ ትሆኛ። ማንን አገኘው ታዲያ? የምትፈልጊውን ነገር በሙሉ እዚህ ያመጣልሻለሁ። ገብቶሻል አይደል? ነይ ተመለሽ። ምንድነው የማልፈው ትክክለኛ ነገር? ከእኔ ጋር መጣላት ካልፈለግ ከራስ በቃ እንደዚህ አታድርግ። ምንም እኔ እዚህ ቤት መሆን አልፈልግም። በጣም ነው የሚያስጠላው። ከፈለግሽ ተጣይኝ፣ ከፈለግሽ እንደፈለግሽ። አሁን ሳበዛው ብሩክ። ምንም አላበዛኋትም። ትክክለኛ ነገር ነው በቃ መሆን እስካለሽ አንቺ እግዚአብሔርን እንዳንጣላ ካልፈለግሽም ከሆነ ይቅርታ መጠየቅ አለብኝ እንጂ እዚህ ቤት ውስጥ ለታሽገኝ አይገባም። ነገራቶችን እስክፈታ ከዚህ ቤት አትወጪም። ንቅንቅ ካልሽ እንጣላለን። ሲጀመር ምንም ከፈለግሽ ተጣይኝ፣ ካልፈለግሽ ምንም በቃ ትክክለኛው ነገር ነው። እግዚአብሔርን እንጣላለን። ቤተሰብ የት ናችሁ አላችሁ? ሚት ነው ያላችሁ? አይመለከትሽም። በቃ ችክ ምን በላ አንበልም። አይመለከትሽም። ሃይሚ በቃ ተይው። አጥፊ ማታጥፊ። አሁን እኔ እየወቀስኩሽ አይደለም። እዚህ ቤት ነው የምትሆኚው። እየወቀስኩሽ አይደለም። እኔ በቃ እዚህ እንድትሆኚ ስለምፈልግ እኔ ደግሞ እዚህ መሆን አልፈልግም። ማነው መብት አይደለም? ህይወቴ እንዲበጣበጥ አልፈልግም። በተለይ ከአንቺ ጋር መጣላት አልፈልግም። እኔ ደግሞ ፈለግኩ ጨርሱ። መጽሐፍ ቅዱስ ሊያዝ በዛው ምን ሄደው ምን አለች? መጽሐፍ ቅዱስ ሊያዝ በዛው ምን ሄደው ዞር በሉልኝ። እግዚአብሔርን እረፉ። በቃ አታድክሙኝ። እያደከምኩሽ አይደለም። እዚሁ ይባስ እኔን አታድርጊ። እኔ እዚህ መሆን አልፈልግም። እኔ ደግሞ ፈልገህ በቃ ጨርሱ። ማንም እኔና አንቺ ማለት እያስከፋሽ የሚከፋሽ ከሆነ ይግባሽ። ስሚ እዚህ አራት ማዕዘን ቤት ውስጥ አብሬሽ እኮ ነኝ አለው እኮ አይደል? አለው አይደል? ይከፋሽም ከሆነ ይክፋሽ። ለኔና ለአንቺ ብዬ ነው። እንዴት ነው ማይከፋኝ? ትክክለኛውን ነገር ነው ማደርገው። ትክክለኛውን ነገር ነው ማደርገው። በቃ እኔና አንቺ ማለት ማንም እንዲገባ አልፈልግም። ለማንም በር እንድትከፍቺ አልፈልግም። ከዚህ በላይ ምን ትግባ? ከዚህ በላይ ምን ትግባ? አንተ ምንድነው ሌላ ኪዛለህ እንዴ? ምንድነው ይሄን ያክል የሚያበሳጭው? በቃ በይሽ። እኔ ለመረዳት ነው እንደዚህ የምታወሪያቸው ንግግሮች ምናምን ነው ወደ ሌላ ነገር የሚወስዱኝ እና አንተ አንቺ ጋር ሰው እኔ ደግሞ ትኖሪያለሽ እንዴ? አንተ ምን ሆነህ ነው? ትንሽ አይደብርህም እንዴ? መፈናፈኛ የሌለው ቤት ውስጥ ነው ትለኛለህ እንዴ?
በእግዚአብሔር በቃ ነገሩ ይሄ እንደሚመጣ አውቅ ነበረ። ማምኝበታለሁ። ምን መናደድም የለም። በቃ ሀላ ታስከፋኝ። እኔ እያስከፋሽ አይደለም። ከሳምንት እስከ ሳምንት ይኸው አልተጸዳም እንኳን እኮ እናጸደዋለን ነው። እኔ እዚህ ቤት አልሆንም። በቃ እንዴት ነው ማትሆኝ? እኔ እዚህ ቤት መሆን አልፈልግም። ይደክመኛል። በእናትሽ ተነዛ ነጂ። እንደማልሰጥሽ ታውቂያለሽ እኮ አይደል? እኔ ማንንም አላገኝም። ቁልፉን ማንንም አላገኝም። ለትናንት ነው በጣም ይቅርታ። አጥብሽ ከሆነ በጣም ይቅርታ። ተቀብያለሁ። ቁጭ በይ። እኔ እዚህ አልቀመጥም። እኔ ጨንቀኛል እዚህ ቤት። እግዚአብሔር ብሩኬ፣ በእግዚአብሔር እንዴ እኔ እንደሚመጣ አምናለሁ። ፋሚሊ አምኜበታለሁ። አሁን አንቺ ምንም እንደዚህ ስለሆንሽ የምለውጠው ነገር የለም። ስሚ ብሩኬ፣ በቃ ተወኝ። እኔ እዚህ ቤት ውስጥ መሆን አልፈልግም። አላሳዝንህም እንዴ አንተ? እንዴ እሺ እንበጣበጥ፣ እሺ እንጣላ። በቃ ዞር በልልኝ። እግዚአብሔር አላሳዝንም። እኔም እኮ አብሬሽ አይደል እንዴ የምኖረው? እኔ አልፈልግም። አብሬሽ አይደል አልፈልግም። እኔ ደግሞ ፈልጋለሁ። እኔ አልፈልግም። እኔ ደግሞ ፈልጋለሁ። አይ በቃ ይበቃናል። ይህ ሁሉ ዘመን ተበጣበጠ። እኔ ይቅርታ ጠየቅኩህ አይደለ እኮ? እኔ ተቀበልኩ። ይቅርታ ጠየቅኩ። ከዚህ በላይ ምን ትፈልጋለህ? በቃ ተቀበልኩ። ተቀበልከኝ። እዚህ ቤት አይደለም የምታኖረኝ። ታዲያ ይቅርታሽን እኮ ተቀበልኩ። እዚህ ቤት አይደለም የምታኖረኝ። እዛ ቤት ውሰደኝ። በቃ እኔ እዚህ ቤት ያስጠላኛል። በቃ እሺ በይ። ያስጠላኛል። እኔ ማገዝ አትፈልጊም? አልፈልግም። አግዢ። አልፈልግም። በቃ አላግዝህም። ወደሽ ነው የምታግዢኝ? አግዢ። በእግዚአብሔር በእግዚአብሔር ልለምን። አሁን እንደዚህ አይነት ሙድ ውስጥ አንግባ። በእግዚአብሔር እኔ ራሱ በጣም እየተናደድኩ በቃ አንተ እኔ አልወጣም ከዚህ